ቤተሰቦቼ እንዴት አደራችሁ? ሰላም አደራችሁ? ቲክቶክስ ምንስ እንዴት ነው? እኔ በቲክቶክ በጣም የሚገርም ነገር እየሰማሁ ነው ያለሁት ማለት ነው። አብሪሽ ተጋለጠች፣ ሩታ እንደዚህ ሆነች። ሩታ ምንም የምትጋለጠው ነገር የለም፣ የራሷ ጥፋት። እኔ ሩታ አንድ ነገር ምራት ማለት ነው። ለምንድን ነው ማንም ሲመጣ ቤቷን እየከፈተች የምታስገባው? ማንም ሲመጣ እሷ ማነችና ከሷ ቤት ክዳ መናገርስ መሳደብስ? ሄርሜላ ግን ትክክል እየሰራሽ አይደለም። ባላየሽውና ባልሰማሽው ሁኔታ ይሄ ነገር ውሸት ሆኖ አንቺኑ በገባሽበት አሮንቋ አንቺኑ ይከተሻል ማለት ነው። አብርሽም እንደዚህ ባለፈው አንቺ ነሽ የደበቅሻት እያለ ሩታና ረዋን ሲያዞራት አንቺው ራስሽ መስከረሻል። ስለዚህ አብርሽም እውነቱን ያወጣ ጊዜ አንቺ ወዴት እንደምትገቢ እናያለን ማለት ነው። አንቺ ሴት አሰዳቢ ማለት ነው። ሴት አሰዳቢ እንትን ይመስል እንዲህ እያልሽ ሰው ባል ለመቀማት። አዎ ባሏ ነው። ምን ታመጫለሽ አንቺ ያለሽ አይደል እንዲህ ካለ ሰው ባል ሌላ እንትላልልም ያልሽ ምን ነው ሌሎቹን እየሄድሽ እንትላትይም እና አጨብጫቢዎቿ ደግሞ አጨብጭባችሁ ትቀራላችሁ እንጂ ምንም እኔ ሩታ እንደዚህ አይነት ነገር እንደማሰራ ማንም ሰው አስጠንቅቆ ያውቃል ማለት ነው። አንቺ አፍሽን ከፍተሽ በኋላ የአንተም አቤልም የምትባለው ሁላችሁም በሄርሜላ በኩል ያላችሁ ሰዎች እንደዚህ አፋችሁን ከፍታችሁ በኋላ አንተ ወንድምየው ማለት ነው ይሄ ዴቭ የሚሉት አንተም ተገዝተሃል ማለት ነው በገንዘብ። እኔ እንጃ የእሱ ቤተሰቦች ደግሞ እኔ በጣም የሚገርሙ ቤተሰቦች ናቸው። እንዴ በቃ አለቀ። ሚስቴ እመርጣለሁ እኔ ሩታን ወዳታለሁ ታላችሁ። ምንድን ነው የሚያገባችሁ? ምን ቤት ናቸው እናንተ? ከልጁ እናት አንተ አሁን የልጅህን እናት የሆነ ነገር ተለይ ብትላት ትለይሃለች። አንተ ስለ ልጅህን በጣም ነው የምወደው እያልክ የልጅ አባት ነኝ ብለህ ታወላለህ። ግን አይመስለኝም አንተ አይመስለኝም። ስለዚህ እንዴ ሩታን ተዋት። ምን ታደርጋችሁ እንዴ? እቺ እንደዚህ የተኛ ዳሪ የሰው ባል የምትቀማ ማለት ነው። ራሷን ማስከበር ታቃታት ሩታን እንደዚህ ማድረግ አለባቸው እንዴ እናንተ? ሩታ ቤት እየሄዳችሁ መጨፈር አለባቸው እንዴ? በጣም የምትገርሙ። እኔ የአብርሃም ወንድም ትናንትና በጣም ነው የደበረኝ አነጋገሩ ራሱ የሆነ በቃ እየወለደ መስሎ እንደዛ ትትና የነበረው ሰውዬ በአንዴ እዛ ቀይረው የመጣችው ማለት ነው። የማይታይ መሰለሽ? ቪዲዮ ይታያል። እሷ ነች እርግጠኛ ሆና እነሱ ናቸው ያደረጉበት። እርግጠኛ ነች አንቺ ትሆኛለሽ እንደው የሚያደርግሽበት ያንቺው መዘዝ እንዳይሆን። እኔ በጣም ነው የምታሳዝኑ። እኔ ዩቲዩበሮችን ቲክቶክ ባለችን የራሷ አረገችው የራሷ እንደዚህ አረገችው የምትሉ ማለት ነው የራሱ አረገችው የግሩ አረገችው የምትሉ ልጆች በኋላ የምትገቡበትን እንዳታጡ ብዬ ነው የማስበው ማለት ነው። ማለት የሰው ልጅ የሚሆነውን የሚከሰተውን አይታወቅም። ስለዚህ አንዳንዴ ክብራችሁን ብትጠብቁ። ክብር የሚባል ነገር አለ። የእናንተ እኮ ባሰ መድኃኒዓለም የእናንተ ደግሞ ባሰ። እንዴ የሌለ ነገር እኮ ነው። እንደዚህ ማዳነቅ ምንድን ነው? እንደዚህ መሆን ምንድን ነው? ሌላው እኮ ይሻላል። የእናንተ እኮ በስማም በጣም ያጋነናችሁት ማለት ነው። ያጋነናችሁት ምንም ቢሆን እኮ ክብር ሊኖራችሁ ይችላል። ያ ሰው እኮ እኔ እንጃ። የእናንተስ ደግሞ በስማም እኔ እንደዚህ አይነት ቤተሰብም አይስጠኝ ነው የምለው። ለምን መሰላችሁ እንዴ? ይቺ ልጅ ምን አረገቻችሁ? ይሄን ሁሉ ነገር ለዚህ እንትላ ብላችሁ መታችሁ ይሄን ሁሉ ነገር የምታረጓት? አረ በጣም ትገርማላችሁ። በጣም ነው የሚገርመው። በጣም ነው የሚገርመው። በጣም ነው የሚደንቀው። እኔ በጣም ደንቆኛል። በጣም ገርሞኛል ማለት ነው። የወንድምየው መቀያየር፣ የወንድምየው መለዋወጥ ይሄን ያህል ምንድን ነው? ምን አረገች? እና አትቀያየሩ።
እንደ እንትን እንዳላችሁ እርጉ እና ተረጋጉ። ተረጋጉ ነው የምንላችሁ። ተረጋጉ። የረጋ ቅቤ የረጋ ወተት ቅቤ ይወጣዋል ተብሏልና ብትረጋጉ ጥሩ ነው። ይህን ያህል ነገር ከወንድማችሁ ሚስት ጋር እንደዚህ ፍጥጫ ባትገቡ ማለት ነው። እንደዚህ ፍጥጫ ባትገቡ ብትረጋጉ ጥሩ ነው። ብትረጋጉ እኔ የምለው እንደዚህ ነው። ለማንኛውም ወደ ኢትዮጵያ ብር እንልካለን። ብር ረክሷል አሉ ግን ምንም ማድረግ አይቻልም። እና እኔ ደብ በጣም ነው የገረምከኝ፣ በጣም ነው ያሳዘንከኝ። እንደዚህ አይነት ሰው አትመስለኝም ነበረ። የሆነ እየተረጋጋህና ከሌሎቹ የባስክ ነህ አንተ። ለኪ ቆዳህን አለስልሰህ ቆዳህን አለስልሰህ ለኬ አንተ ስራህን እየሰራህ ነው ማለት ነው። እና ተረጋጉ። 4100 አሁን ደግሞ ልቀበላት። ቀልደኛ ሰዓቷን አክብራት ስትል እንዴ እንደዚህ ብሬና ይቀበላት እንጂ ታቸው ማለት ነው። በዛ ብልን ቁጠሩ እንደኔ ማለት ነው። እስቲ እንታለ የተበሰኩልኝ እና ሄርሜላ ትክክል እየሰራሽ አይደለም። ብትረጋጊ ጥሩ ነው። አንዳንድ ነገሮች ይሆናል እና ቤተሰቦች ሼር ላይክ እያደረጋችሁ አበረታቱን። እስቲ ቻናላችን ትንሽ ተመቷል ማለት ነው። ተመቷል አንድ ለ15 ቀን እና እስቲ በደንብ እያያችሁ ላይክ ሼር እያደረጋችሁ ሸር እንኳን ባታረጉ ችግር የለም። ላይክ አድርጉ፣ ሰብ አድርጉኝ። ከዛ እንግዲህ ተተመለሰም እናያለን፣ ካልተመለሰም የራሱ ጉዳይ ነው። ለወሬ ሆነናል። 3 ወር ይዘጋናል ማለት ነው። ግን 10 ምናምን ቀን አለ። ሰዓቴው ወስዶብኝ ነው በነገራችን ላይ። ኧረ ሰዓት እንዴት ነው ግን ከአንድ 15,000 ሰዓት 3,000 የሚያስቀምጥልኝ? በስመ አብ ግፍ አይደለም እንዴ? ለማንኛውም ማለት ነው የቆየ ነገር አይታወቅም። ለውድ ቤተሰቦቼ
ሸር ላይክ እያደረጋችሁ እንግዲህ አበረታቱን። ላይክ አድርጉ፣ ሸር አድርጉ፣ አይከፈልበትም። ላይክ ሸር አድርጉ። እና ሸር ላይክ አድርጎ እኔ ትክክል ነው ብዬ አላስብም። የምትሰሩት ስራ ማለት ነው ለእናንተ ትክክል መስሎ ሊታያችሁ ይችላል፣ ግን ያልሆነ ነገር እየሰጣችሁ ነው ያላችሁት። የማይሆን እና የማያስደስት ነገር፣ በጣም የሚደብር ነገር እየሰጣችሁ ያላችሁት ማለት ነው። ለእናንተ እንትን ብላችሁ ለእናንተ ጥሩ ነገር መስሎ ሊታያችሁ፣ ግን ለዛ ሰው እንጃ በጣም ደባሪና አስጠሊ የሆነ ነገር ነው እየሰራችሁ ያላችሁት እና ብትጠነቀቁ ማለት ነው። ማንም እንትን አይደለም፣ በማንም ማንም ሊጫወት አይችልም። ክብራችሁን እየጠበቃችሁ ብትሰሩ። ቪዲዮ እኮ ሰውን አይደለም። አሁን ሄልሚታ እኔ በጣም የምሰራው ስራ በጣም ግራ የሚገባና ግራ የሚያጋባ ነው። እንዴ ነው የምላችሁ። እንደዚህ አይነት ስራ ባሰሪ ጥሩ ነው። ያላየሽውን ያልሰማሽውን እንደዚህ እሷ ነች የምታረገው፣ እሷ ነች ያረገችው ማለትሽ ትክክል ነው ብዬ አላስብም። ለምን ትክክል አይደለሽም እንዴ? አላየሽም እኮ ምንም ስታረግ አላየሻትም። ዝም ብሎ በገገማ